ወደ ምሽቱ የዓለም ዋና ዋና ዜናዎች እናልፋለን። ማንተጋፍቶት ስለሺ። ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና። ኢትዮጵያና ደቡብ ሱዳን በቀጠናዊ መረጋጋትና የሁለትዮሽ ትብብር ውይይት ማድረጋቸው ተገለጠ። በሁለቱ ሀገራት ከፍተኛ የመንግስት አመራር መካከል ስለተደረገው ውይይት ግን በዝርዝር የተነገረ ነገር የለም። የሶማሊያ ፕሬዝዳንት ሐሰን ሼህ ሞሐሙድ በሶማሊያ ላይ ስጋት ደቅናለች ካሏት የተባበሩት አረብ ኤሚሬቶች ጋር አገራቸው የነበራትን ስምምነት ሙሉ በሙሉ መሰረዟን ይፋ አደረጉ። በአገር አቀፍ የተቃውሞና አመፅ የምትናጠው ኢራን በቁጥጥር ስር ያዋለቻቸው ሰልፈኞችን በአፋጣኝ የፍርድ ሂደት እንደምትቀጣ ዛተች። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት አመፁን ለመቀልበስ የሚወስደውን እርምጃ ኮንኗል። ውጤቱ ጥሩ እንደማይሆንም አስጠንቅቋል። ዜናው በዝርዝር። ኢትዮጵያና ደቡብ ሱዳን በቀጠናዊ መረጋጋትና የሁለትዮሽ ትብብር ውይይት ማድረጋቸው ተገለጠ። በኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተመራ ከፍተኛ የልዑካን ቡድን ከሱዳን አቻው ጋር ጁባ ውስጥ ትናንት በንግድ፣ በኢኮኖሚ ልማት፣ በትምህርት፣ በመሠረተ ልማቶች ጨምሮ በተለያዩ ጉዳዮች መወያየቱ ተጠቅሷል። የደቡብ ሱዳን ሪፐብሊክ ውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሞንዴ ሰማያ ኩምባ ልዑካን ቡድኑን ተቀብለው ማነጋገራቸው ተዘግቧል። በሁለቱ ሀገራት ከፍተኛ የመንግሥት አመራር መካከል ስለተደረገው ውይይት ግን በዝርዝር የተገለጠ ነገር የለም። ሆኖም የኢትዮጵያ ውጭ ጉዳይ ሚኒስትር ከቀጠናዊና ሁለትዮሽ ትብብሩ ባሻገር የኢኮኖሚ ትብብርን በጥልቀት ማጠናከር የውይይቱ አካል እንደነበር በይፋዊ የፌስቡክ ገጹ ጠቅሷል። የደቡብ ሱዳን ውጭ ጉዳይ መስሪያ ቤት በበኩሉ በማኅበራዊ መገናኛ አውታሩ ባወጣው ዘገባ የውጭ ጉዳይ ሚኒስትሩ ባለሥልጣናት በውይይቱ መሳተፋቸውን አሳውቋል። የሶማሊያ ፕሬዝዳንት ሐሰን ሼህ ሞሐሙድ በሶማሊያ ላይ ስጋት ደቅናለች ካሏት የተባበሩት አረብ ኤሚሬቶች ጋር አገራቸው የነበራትን ስምምነት ሙሉ በሙሉ መሰርዟን ይፋ አደረጉም። የሶማሊያ ካቢኔ ሀገሪቱ ከተባበሩት አረብ ኤሚሬቶች ጋር የነበራትን ውልና ትብብር ማቋረጧን ትናንት አሳውቋል። የሶማሊያ መንግስት ከዚህ ውሳኔ የደረሰው የተባበሩት አረብ ኤሚሬቶች የምትደግፈው የደቡብ የመን ተገንጣይ ቡድን መሪ አይደሩስ አልዙባይዲን ያለ ሶማሊያ መንግስት ፈቃድ በሞቃዲሾ በኩል ወደ አቡዳቢ መውሰዷ ከተሰማ በኋላ ነው። የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ ኡመር ለአልጀዚራ ዜና ጣቢያ እንደተናገሩት የሶማሊያን የአየር ክልል አሊያም የሶማሊያ አየር ማረፊያዎችን በህገወጥ መንገድ መጠቀም ሶማሊያ የምትደግፈው ነገር አይደለም ብሏል። አልዙባይዲ ከየመን ወደ ሶማሌላንድ በርበራ ወደብ በጀልባ ተሻግረው ከዚያም ከሞቃዲሾ በተባበሩት አረብ ኤሚሬትስ በተመዘገበ የጭነት አውሮፕላን ተጉዟል የሚል ወቀሳ ቀርቧል። ይህ ግን ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የነበራትን ስምምነት ያቋረጠችበት አንዱ እንጂ ብቸኛው ምክንያት እንዳልሆነ የውጭ ጉዳይ ሚኒስትር ዴኤታው ተናግሯል። ይህ ውሳኔ በሶማሊያ ፌዴራል ስርዓት ላይ ክፍፍል ፈጥሯል። ከተባበሩት አረብ ኤሚሬቶች ጋር ጥሩ ወዳጅነት ያላቸው የሶማሊያ 3 ግዛቶች በማዕከላዊ መንግስት ካቢኔ ባለፈው ሰኞ ዕለት የተላለፈውን ውሳኔ ውድቅ ማድረጋቸውን ሮይተርስ ዘግቧል። በማዕከላዊ ሶማሊያ መንግስት ውሳኔ ላይ የተባበሩት አረብ ኤሚሬቶች የሰጠው ምላሽ የለም። የነዳጅ እጥረት መባባስ ማሊ ውስጥ የአየር ትራንስፖርት አገልግሎትን ማስተጓጎሉ ተገለጠ። እጥረቱ በርካታ አየር መንገዶች ዓለም አቀፍና የአገር ውስጥ በረራዎችን እንዲሰርዙ እንዳስገደዳቸውም ተዘግቧል። የነዳጅ እጥረቱ በተለይ ርዕሰ ከተማይቱ ባማኮ ውስጥ በሚገኘው ዋናው የአውሮፕላን ማረፊያ ላይ ብርቱ ተጽዕኖ ማሳረፉ ተገልጧል። በማሊ የተከሰተው የነዳጅ እጥረት ኮርሴርን፣ ኤር ቡርኪና እና ስካይ ማሊን ጨምሮ ዓለም አቀፍና ክልላዊ የበረራ አገልግሎት ሰጪ ተቋማት በረራዎችን እንዲሰረዙ እንዲሁም መርሃ ግብራቸውን እንዲገመግሙ አስገድዷል። ይህ ከቦን ከተማ ከራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬሌ የዓለም ዜና ነው። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ግሪንላንድ ላይ የሰጠው አስተያየትን እንደ ቀላል እንደማያዩት የፈረንሳይ ጠቅላይ ሚኒስትር ሰባስቲያን ሌኮርኑ ዛሬ ለምክር ቤታቸው ባሰሙት ንግግር ገለጡ። Il est clair que les intentions
የትራምፕ አስተዳደር እቅድ የምርና አሁን እጅግ በጣም የእውነት ተደርጎ መታየት እንዳለበት ግልጽ ነው። እናም የአሜሪካን ፕሬዝደንት ቃላትን በፍጹም አቅልለን ማየት የለብንም። በጣም ግልጽ ለመሆን ከቃላት ባሻገር ይህ ለዴንማርክና ለግሪንላንድ ሕጋዊ ባለሥልጣንነታቸው የፈረንሳይ ዲፕሎማሲ ሙሉ አቋም መሆኑ ግልጽ ነው። ከጠቅላይ ሚኒስትሩ ንግግር አንድ ቀን ቀደም ብሎ ፈረንሳይ ግሪንላንድ ውስጥ በሚቀጥለው ወር ቆንስላ ጽሕፈት ቤት ለመክፈት ይፋ ማድረጓ ተገልጧል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን በኃይል ለመጠቅለል መዛታቸው አነጋጋሪ ሆኗል። በአገር አቀፍ የተቃውሞና አመፅ የምትናጠው ኢራን በቁጥጥር ስር የዋለቻቸው ሰልፈኞችን በአፋጣኝ የፍርድ ሂደት እንደምትቀጣ ዛተች። የኢራን ጠቅላይ ፍርድ ቤት ዋና ዳኛ ጎላም ሆሴን ሞህሴኒ ኤጄይ ቅጣቱ በፍጥነት ተግባራዊ እንደሚሆን ዛሬ ተናግሯል። እነዚህ ሰዎችን የቀሉ አሊያም በመንገድ ላይ ያቃጠሉ ግለሰቦችን በቅድሚያ አንዳች ነገር ማድረግ ከፈለግን በፍጥነት መተግበር ይገባናል። እነሱ እንዳደረጉት በተመሳሳይ ብናደርግ እንኳ በጥቂት ወራት ውስጥ ተመሳሳይ ተጽዕኖ አይኖረውም። በ2 ወይም በ3 ወራት ውስጥ ተመሳሳይ ነገር ብናደርግ ያን ያክል ውጤታማ አይሆንም። በተጨማሪም ገንዘብ ነክ ሙስናን ለመታገል ሰዎች የተሻለ ስሜት እንዲሰማቸው ለማድረግ ልንረዳ የምንችለው ነገር ነው። ኢራን ውስጥ በተቃውሞ ሰልፉ የተነሳ በቁጥጥር ስር የዋሉ ሰዎች ከ2500 እንደሚበልጥ የመብት ተሟጋቾች ተናግሯል። እስካሁን ድረስም 2403 የተቃውሞ ሰልፈኞችና 147 ከመንግስት ጋር ግንኙነት ያላቸው ሰዎች መገደላቸውን ሮይተርስ የዜና ምንጭ ዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት አመፁን ለመቀልበስ የሚወስደውን እርምጃ በብርቱ ኮንኗል። ውጤቱም ጥሩ እንደማይሆን አስጠንቅቋል። ኢራን ውስጥ እየሆነ ያለው ሆኖ ማየቱን አልፈልግም። እናም ታውቃላችሁ፣ የተቃውሞ ሰልፍ ማድረግ ከፈለጉ ያ አንድ ነገር ነው። በሺዎች የሚቆጠሩ ሰዎችን መግደል ሲጀምሩና አሁን ስለ ስቅላት እየተናገሩ ያ እንዴት እንደሚሳካላቸው እናያለን። ጥሩ ውጤት አያመጣላቸውም። ኢራን አመፁን ለመቀልበስ ለምትወስደው እርምጃም ዩናይትድ ስቴትስ የወታደራዊ አጸፌታ መልስ እንደምትሰጥ ማስጠንቀቋ ተዘግቧል። ይህ ዶቼ ቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ኢትዮጵያና ደቡብ ሱዳን በቀጠናዊ መረጋጋትና የሁለትዮሽ ትብብር ውይይት ማድረጋቸው ተገለጠ። በሁለቱ ሀገራት ከፍተኛ የመንግሥት አመራር መካከል ስለተደረገው ውይይት ግን በዝርዝር የተገለጠ ነገር የለም። የሶማሊያ ፕሬዝዳንት ሐሰን ሼህ ሞሐሙድ በሶማሊያ ላይ ስጋት ደቅናለች ካሏት የተባበሩት አረብ ኤሚሬቶች ጋር አገራቸው የነበራትን ስምምነት ሙሉ በሙሉ መሰረዟን ይፋ አደረጉ። በአገር አቀፍ የተቃውሞና አመፅ የምትናጠው ኢራን በቁጥጥር ስር የዋለቻቸው ሰልፈኞችን በአፋጣኝ የፍርድ ሂደት እንደምትቀጣ ዛተች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራን መንግሥት አመፁን ለመቀልበስ የሚወስደውን እርምጃ ኮንኗል። ውጤቱም ጥሩ እንደማይሆን አስጠንቅቋል። ዜናው በዚህ አበቃ። መልካም ጊዜ። ጤና ይስጥልኝ።